እስራኤል በአንድ ምሽት ባደረሰችው ጥቃት 41 ፍልስጤማውያን ሕይወታቸው ማለፉ ተገለጠ። ጥቃቱ በመኖሪያ ቤቶችና በጋዛ በሚገኙ መጠለያ ጣቢያዎች ላይ ያደረሰ ነው። እንደ ሕክምና ባለሙያዎች ገለጻ ካን ዩኒስ በከፍተኛ የእስራኤል ጥቃቶች የተጎዱ ሲሆን 36 ሰዎችም ሕይወታቸው አልፏል። እስራኤል በጦር አውሮፕላኖች ባደረሰችው ጥቃት ደግሞ በአንድ ምሽት በጋዛ በአጠቃላይ 41 ተፈናቃይ ፍልስጤማውያን በቤታቸውና በመጠለያ ካምፖች ሕይወታቸው ማለፉ ተገልጧል። ንጋት አካባቢ በካን ዩኒስ በሚገኙ ቤቶችና መጠለያ ካምፖች በደረሰ የአየር ጥቃት ሴቶችና ሕፃናትን ጨምሮ 36 ሰዎች ሕይወታቸው ሲያልፍ በሰሜናዊ ጋዛ በተፈጸመ ሌላ ጥቃት ደግሞ 5 ሰዎች ሕይወታቸው አልፏል። ጥቅምት 2023 በጀመረው ጥቃት ከፍተኛው ቁጥር ሴቶችና ሕፃናት የሆኑ 53,000 የሚጠጉ ፍልስጤማውያን ሕይወታቸው አልፏል። እስራኤል በጋዛ እያደረሰች ባለው ጥቃት በዓለም አቀፉ የጦር ወንጀለኞች ፍርድ ቤት በዘር ማጥፋት ወንጀል ክስ ቀርቦባታል። ትራምፕ አስፈላጊ ከሆነ በዩክሬን ድርድር ለመሳተፍ ግንቦት 8 ወደ ኢስታንቡል ለመሄድ ዝግጁ ነኝ አሉ። በመካከለኛው ምስራቅ የአራት ቀናት ጉብኝት እያደረጉ የሚገኙ ዶናልድ ትራምፕ ወደ ኢስታንቡል ለሰላም ንግግሩ ሊያቀኑ እንደሚችሉ ፍንጭ ሰጥቷል። በኳታር የሚገኙት ትራምፕ ስለ ድርድሩ ተጠይቀው ጦርነቱ መቆም ስላለበት ሩሲያና ዩክሬን አንድ ነገር ሊያደርጉ ይችላሉ የሚል እምነት እንዳላቸው ተናግረዋል። ትራምፕ አክለውም ጦርነቱን እንዲያበቃ እንፈልጋለንና ይህን ለማድረግ እድሉ እንዳለን አስባለሁ ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ቀደም ብሎ ተገልጦ ነበር። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽህፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላድሚር ሜዲንስኪ መሆኑንም አመላክቷል። ቀደም ሲል ቭላድሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዘለንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። እንደ አውሮፓውያን አቆጣጠር በ2022 በሀገራቱ መካከል የተደረገው ድርድር በተመሳሳይ ስፍራ መካሄዱ ይታወሳል ሲል ቢቢሲ ነው የዘገበው። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ነው ያስተላለፈችው። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነቱ ያልጠበቀ ብሎ የበየነ ሲሆን ከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ራሳቸውን ለደህንነት አካባቢውን ለቀው እንዲወጡ ተናግሯል። ወይም ለራሳቸው ደህንነት ሲሉ አካባቢውን ለቀው እንዲወጡ ነው ሲል የተናገረው። በእስራኤል ከተለዩት ህንፃዎች መካከል እስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታል እና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ ይጠቀማባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ሰዎች ከነዚህ ቦታዎች እንዲላቀቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቀዋል ሲል ሚድል ኢስት ሞኒተር ነው የዘገበው። ፕሬዝዳንት ፑቲን በዛሬ በሩሲያና ዩክሬን መካከል በሚጀምረው የሰላም ንግግር ላይ እንደማይሳተፉ ተነገረ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ነው የተገለጸው። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽህፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላድሚር ሜዲንስኪ መሆኑንም አመላክቷል። ቀደም ሲል ቭላድሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዘለንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ለድርድሩ ቱርክ አንካራ ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ባለስልጣናት ጋር ለመደራደር ቱርክ አንካራ ገብተዋል። ድርድሩ በኢስታንቡል ሊጀመር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ጋር ተገናኝተው እንደሚነጋገሩም ታውቋል።
ዘለንስኪ አንካራ እንደደረሱ በአውሮፕላን ማረፊያው በሰጡት አጭር መግለጫ እኔ ለድርድር ተገኝቻለሁ፣ ሩሲያውያን በምን አይነት ደረጃ እንደሚገኙ እናያለን ሲሉ ተናግረዋል። በተጨማሪም ዘለንስኪ የዩክሬን ልዑክ አባላት ከውጭ ጉዳይ ሚኒስቴር፣ ከፕሬዝዳንቱ ጽህፈት ቤት፣ ከጦር ኃይሉ እና ከሁሉም የደህንነት ዘርፎች የተውጣጡ ተወካዮችን ያካተተ ነው ማለታቸውን ሲኤንኤን ዘግቧል። ሩሲያ ለድርድሩ የምትልከውን የልዑካን ቡድኑን ስብጥር ይፋ ማድረጓ ይታወሳል። ይሁንና ዘለንስኪ ከሩሲያው አቻቸው ቭላዲሚር ፑቲን ጋር በአካል ለመገናኘት ፈቃደኛ መሆናቸውን ቢገልጹም ክሬምሊን ግን ፑቲን ለድርድሩ ወደ ቱርክ እንደማይጓዙ አሳውቋል። ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች ተባለ። ቱርክ በቅርቡ በሶማሊያ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ነው የተዘገበው። የቱርክ ፍለጋ እስካሁን በሶማሊያ ከ20 ቢሊዮን በርሜል በላይ የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍለጋዎችም ይቀጥላሉ ተብሏል። ቱርክና ሶማሊያ ከወራት በፊት በሶማሊያ የነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90 በመቶ የነዳጅ ገቢው ለቱርኪያ ይሆናል መባሉ ውዝግብ ማስነሳቱም ይታወሳል። በሱዳን የኃይል ማመንጫ ጣቢያዎች ላይ በተፈጸመ የድሮን ጥቃት ካርቱም በጨለማ ተውጣ አድራለች ተባለ። አብዱርማን ከተማ ትናንት ምሽት በደረሰ የድሮን ጥቃት 3 የኃይል ማመንጫ ጣቢያዎች መመታታቸውን ተከትሎ በዋና ከተማ ካርቱም የመብራት መቆራረጥ ማጋጠሙም የሀገሪቱ ኤሌክትሪክ ኩባንያና የአካባቢ ባለስልጣናት አስታውቋል። ከካርቱም በናይል ወንዝ ተሻግሮ የሚገኘው የአምዱርማን የኃይል መሰረተ ልማት ከአውሮፕላኖች በተደጋጋሚ ኢላማ ሲያደርጉት የቆዩ ሲሆን ለትላንት ምሽት ጥቃቱም የሱዳን መንግስት የፈጣን ድጋፍ ሰጪ ኃይሎች ወይም RSF ተጠያቂ አድርጓል። የመንግስት ንብረት የሆነው የሱዳን ኤሌክትሪክ ማከፋፈያ ኩባንያ ባወጣው አጭር መግለጫ እንዳስታወቀው ከሆነ የአልማርኪያት ትራንስፎርመር ጣቢያ፣ የወታደራዊ ኮሌጅ ማከፋፈያ ጣቢያ እና የአልማሃዲያ ማከፋፈያ ጣቢያ በሰው አልባ አውሮፕላኖች ጥቃት ተፈጽሞባቸዋል ብሏል። ኩባንያው አክሎም ይህ ጥቃት በካርቱም ግዛት የመብራት መቆራረጥ የዜጎችን ስቃይ እንዲጨምር አድርጓል ሲል ገልጿል። የመብራት ኃይል ኩባንያው የሲቪል መከላከያ ኃይሎች የተጠቁትን ህንፃዎች ቃጠሎ ለማጥፋት እየሰራ መሆኑን ገልጾ የጥገና እቅድ ለማውጣት የቴክኒክ ግምገማ እንደሚያደርግ ተናግሯል። የካርቱም ግዛት መንግስት በበኩሉ ጥቃቱን የፈጸመው RSF ነው ሲል ከሷል። የኃይል መሰረተ ልማት ስልታዊ ጥቃት ተፈጽሞበታል። የRSF ስትራቴጂካዊ የዜጎች ህይወት በቀጥታ የሚነካ ወሳኝ መሰረተ ልማቶችን ማጥፋት ነው ብሏል። መሰል ጥቃቶች በግጭቱ ሳቢያ በአስቸጋሪ ሰብአዊ ሁኔታዎች ውስጥ የሚኖሩ ዜጎችን ስቃይ ያበዛል ሲልም አክሏል። በመብራት ማከፋፈያ ጣቢያዎች ላይ የሚደርሰው ጉዳት ሆስፒታሎችና የውሃ ማሰራጫዎችን ከስራ እንደሚያስተጓጉልና ነዋሪዎቹ ጥልቀት ከሌላቸው ጉድጓዶች ወይም በቀጥታ ከአባይ ወንዝ የተበከለ ውሃ እንዲጠቀሙ እንደሚያስገድድም የእርዳታ ኤጀንሲዎች ገልጠዋል። ይህም ኮሌራን ጨምሮ ለበሽታዎች መስፋፋት አስተዋጽኦ አለው ሲሉም ተደምጧል። ከዚህ ባሻገር ለ2 ዓመታት የዘለቀው ግጭት በ13 ግዛቶች የውሃና የኤነርጂ መሰረተ ልማቶችን አውድሟል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ ተመድ ገለጻ ከሆነ 70 በመቶው የውሃ ተቋማት አጠቃላይ ወይም ከፊል ጉዳት ደርሶባቸዋል። ይህም ወደ 9 ሚሊዮን የሚጠጉ ሴቶችና ህጻናት የንጹህ መጠጥ ውሃ ተጠቃሚ እንዳይሆኑም አድርጓል ብለዋል።